ጃክሰን ግን ማን እንደሆነ ምን እንደሆነ መጀመሪያ ትርጉሙን ወቂው። እሺ ማይክል ጃክሰን የምትይው አብርሃምን ማለት ነው። ማይክል ጃክሰን ማለት ወንድ ነው ግን የሴት አቋም ያለ ወንድ ነው ግን በህይወት የሌለ ወንድ ነው ግን ሴት ስር የሚወል ከሴት ለአንቺ የማይጠቅም መልዕክት የሚያስተላልፍልሽ ነው። ማነሽ የምትባይ ማይክል ጃክሰን እና አመሰግናለሁ። ፀጉሩን ስለተሰራ ማይክል ጃክሰን እናደረግሽው እኮ። ጅሎች መሆናችሁን ያወቅነው እኮ እዚህ ጋር ነው። ጅሎች እንደወረዳችሁ እንደው የማይክል ጃክሰንን ስታይል ማን እንደሚጠቀምና የማይክል ጃክሰንን ቁመና ወይም ደግሞ ማንነት ያለው ማን እንደሆነ ማታውቂ። ለነገሩ ቢገባው ኖሮ ስድብ መሆኑን ቢያውቅ ኖሮ እሺ አሜን አይልሽም ነበር። አንድ ለአንድ ሰገጤ ለሰገጤ ተገናኝታችሁ ነው። ለማንኛውም ግን ሄርሚ እንግዲህ እንዳማረሽ ይቀራል አብርሃምን ለማግባት አብርሃምን ትዳር ለመመስረት እንግዲህ ቀጥይበት ነው የምንልሽ። ሌላ የምንልሽ ምንም ነገር የለንም። ፕሊዝ ፕሊዝ በአላህ ሙስሊሞች፣ ክርስቲያኖች በማርያም ጴንጤዎች በእግዚአብሔር ቪዲዮን እዩልኝ፣ ሰብስክራይብ፣ ላይክ፣ ሼር አስደርጉልኝ እያልኩ ሁሌ ለምናችኋለሁ። ካሁን በኋላ ማለት ነው። ለምኜ አላውቅም በእንደዚህ አይነት ልመና ዩቲዩብ ላይም ሆነ ቲክታክ ላይ። አሁን ግን ዩቲዩብ ላይ ለምናችኋለሁ፣ ምክንያቱም ልስራ ብዬ ማለት ነው። እናንተ ኧረ ተው ግን ኧረ ተው ኧረ ተው፣ ስወዳችሁ ኧረ ተው ስወዳችሁ። ላይክ ብቻ አታርጉ፣ ኮመንት አስቀምጡ፣ ቪው እንዲኖረኝ ቪዲዮአችሁን ክፈቱ። ስንቶቻችሁ ትሆኑ የምር እኔ አላያችሁም። ፈጣሪ ግን ያያችኋል። እኔ ያላያችሁ አላህ ግን ያያችኋል። አየን ያላችሁ አታስቀምጡ። ካያችሁ ሙሉን እዩልኝ፣ አታቆራርጡ። ሙሉን ካላያችሁልኝ እንደው ከፍቱቱን ይሻለኛል። ጀስት በቃ ላይክ እያደረጋችሁ ዝም ብሎ ሌላ ሰው ቤት ሄዶ እንዲያየው ላይክ አድርጋችሁ ብቻ መውጣት። ግማሽ ግማሽ እያያችሁ ግማሹን ማን እንዲያየው ነው? ግማሹን የዩቲዩብ ካምፓኒ እንዲያየው። ኧረ በእናታችሁ ቪው እንዲኖረኝ ሙሉ ቪዲዮ ኤምሊ። ለማንኛውም ግን በያላችሁበት ሰላማችሁ ይብዛልኝ። ትናንትና ስለነ አብርሃምና ሩታ አብርሃምና ዳኒ ሄርሜላ እንዲሁም አብርሃም ስለ ጽጉ ማስታረቅ ምናምን ወይ ማራረቅ አይነት ነገር ውስጥ ሲገባ አይቼ ታዝቤ ነው የተውኩኝ። አላየሁትም ሙሉ ለሙሉ ዳውንሎድ አድርኩኝና ሰራበታለሁ። በጣም ያስቸግራል። በፈጣሪ ስም ይህን ነገር እንዴት እንደመማረው ብቻ አላወኩኝም እንጂ ዳውንሎድ አድርጌ በቮይስ እያደረኩኝ ለመስራት ፈልጌ ነበር፣ ግን በጣም ይከብዳልና ኤኒዌይስ አቶ አብርሃም ከዚህ በፊትም ተናግሯል፣ ወደፊትም ይናገራል። እድሜሽን በቁምሽ ነው እንጂ የሚዘለዝለው በቁምሽ ነው እንጂ የሚበላው። አብርሃም መቼም የማግባት ፍላጎት የለውም። ልጅ ነኝ ብሏል። ጡት እያጠባሽ ምን ጡጦ እያጠባሽ ወተት እየጋትሽው ፓምፐርስ እያስጠቀምሽለት እንድታሳድጊው ነው የምንነግርሽ። ምክንያቱም አብርሃም መቼም አያገባም። አግብቶ እንኳን ከፈታ ወራቶችንም ብለን ብንልም አመታትን ብለን ብንልም ለሱ ትዳር ከዚህ በኋላ ላይ እቃ ነው መስሎ የሚታየው። ገብቶ መውጣት አለቀ። ትዳር ይዛል፣ ገባ፣ ወጣ፣ ያስረግዛል፣ ያገባል፣ ያወጣል። ሽማግሌ የመላክ ሩታን ሽማግሌ ልኮ ያገባው። የመደገስ ዱባይ መጥቶ ነው ሰርግ የደገሰላቸው። ውጭ ሊወስዷቸው ተስማሙ። ለማንም ሚስኮል አታቀርቡ። እናንተ መቼ ነው የምትወጡት? ሁሌ ሊወጡ ነው በረራ፣ አሜሪካ፣ ካናዳ፣ ዱባይ። ግን ወጥታችሁ አይተናችሁ አናውቅም። ሁሌ እዛው ናችሁ። እነዚህ በጎች የአረብ ሀገር ጅሎች አሉ። አንዴ በላይቭ አንዴ በዩቲዩብ እየመጣችሁ አንዴ በውስጥ መስመር አንዴ በውጭ መስመር እያሸወዳችኋቸው አንዴ ስጦታ አረጉልን፣ አንዴ ስጦታ ሊልኩልን ነው፣ አንዴ ወርቅ ገዙልን፣ አንዴ የቤት ዕቃ ገዙልን እያላችሁ ብሏቸው ሚስኮል ታቀብላላችሁ። እነሱ ደግሞ ጅሎች በጎች አይደሉ? የሆነ ማከማቻ ነገር ግሩፕ ይፈጥሩና እዛ ግሩፕ ውስጥ አንድ ስማርት የሆነችን ሴት ያስቀምጡና እንዲያርጉ እንዲስሩ ይኸውና አካውንታቸው እያለች የራሷን ኑሮ ትቀይርበታለች። እናንተ ግን እዛው ከኢትዮጵያ ውስጥ ሳትወጡ እነሱ በሚልኩላችሁ ገንዘብ በሚሊዮንም የሚቆጠር ነው በመቶ ሺህ የሚቆጠር ገንዘብ ዩቲዩባችሁ ከሚሰጣችሁ በላይ ቲክታክ እንደው ህሊና እንኳን ቢኖራችሁ ነው አንፈልግም የሚባል ነገር አይኖ ውሸታችሁን እንደሆነ እናውቃለን። ቢዝነስ ስራ እንደሆነ እናውቃለን። የዳኒ መገለባበጥ ሳያንሰን የዳኒ አንዴ በዚህ በኩል አንዴ በዚህ በኩል እየሆነ እንደ አስመሳይ እንደ እስስት እንደ እባብ እየተገለባበጠ አንዴ ሩታን ለመጉዳት አንዴ ሄርሜላን ለመጉዳት የሚያደርገው ጥረት የራሱን ላይፍ የለውም ወይ ፍቅረኛ የለውም ወይ ፍቅረኛ አልያዘም ወይ ብለን እንድንል እሱ አይመለከተንም። ያዘም አልያዘም የራሱ ደንታ ነው። ግን አቶ ጋሽ አብርሃም ሄርሜላ እድሜሽን እንዲሁ እንዳነባሽ ትኖሪያለሽ እንጂ እንዳማረሽ ይቀራል እንጂ እንዲቹ እድሜሽ ይሄዳታል እንጂ አብርሃም አያገባሽም። እቅድ ሰጥቶሻል እኮ እኔ ከ10 ዓመት በኋላ እንጂ ከ10 ዓመት በፊት ትዳርን አላስበውም። ኢንጆይ ብቻ ከመጣች
እጫወትባታለሁ ወዳ እስከመጣች ድረስ ጠይቃኝ እንጂ ጠይቂያት አይደለም። እንደፈለገኝ እጫወትባታለሁ፣ እግርሽን ላሽ ይላታለሁ። አለቀ። ከዛ የዘለለ ምንም የሚያደርገው ነገር የለም አብርሃም። እሱ በእልህና በንዴት በበቀል እንጂ ወደ አንቺ ጋር የመጣውና አንቺን ይቅርታ ብሎ ከአንቺ ጋር መኖር ህልም ያሰበው እንዲቹ ሴቶች ይመጣሉ ይሄዳሉ፣ ሴቶች ይመጣሉ ይሄዳሉ። የአብርሃም ህይወት ይሄ ነው፣ ከሴቶች ጋር የመገባበጥ ህይወት እንጂ አንቺ እግርሽን ለ30 ያበላቅት ለዩቲዩበሮች እየሰጠሽ ለቲክታከሮች እየሰጠሽ ቲክታከሮች ይሄው ከፈለጋችሁ ላሱ፣ ከፈለጋችሁ ሳሙ፣ ከፈለጋችሁ ገብታችሁ ውጡበት እያልሽ ሚዲያ ላይ የሚለበስና ከሚዲያ ጀርባ የሚለበስ ልብስ እንኳን የማታውቁ ለነገሩ ወይኔ ጉዳችን ፈላ በስንት ጊዜው። ወይኔ ጌዲ ዛሬ የሚሳፈር ልጅ አለ፣ ሜሴጅ እየገባ ነው። የመድኃኔዓለም ያለ በሀገር ሰላም በስንት ጊዜው ሜሴጅ ገባልን። የጥንቃቄ መልእክት አምላኬ ሆይ እንደው በዚች ሀገር ላይ ምንም ነገር ሳታደርጋን በሰላም ወደ ሀገራችን አስገባን ነው ማለት የምፈልገው ነው ስለመናገር እና አቶ ዳኒ የራሱን ላይፍ ትቶ የራሱን ፍቅረኛ እንደው አቶ አብርሃም እዛ ጋር ሄርሜል አብርሃም ፍቅር ሩታንና ጽጉንና ያብን አለያየክ። አይኑ ጽጉ ፍቅረኛ ያላት፣ ጽጉ የራሷ የሆነ ስርዓት ያለው ፍቅረኛ፣ በጣም ስርዓት ያለው ወንድ ፍቅረኛ ያላት፣ እንዳንተ ስርዓት አልባ አይደለም። እኔ የሚያናድደኝ ምን እንደሆነ ታውቃላችሁ? ከአብርሃም ጋር የሚለጣጠፉ ሴቶች እንዴት እንዳስጠሉኝ። ምክንያቱም የራሳቸውን ህይወት እዚህ ጋር እያሳመሩ የእሱን ህይወት የሚያበጣብጡ ናቸው ነው ብዬ የምስላቸው ማለት ነው። ምክንያቱም እንደው ዛሬ እንዲህ እንደሚለጣጠፉበት፣ ዛሬ እንዲህ ላዩ ላይ እንደሚንጠለጠሉበት የትላንትና ለምን ዞር ብለው ማየት እንደማይችሉ ነው ግራ የሚገቡት። ይሄ እንደነዚህ አይነቶች ከጀርባ አራጆች ናቸው፣ የጀርባ አራጆች፣ ከጀርባ ገዳይ ናቸው። አብረዎቹ እየበሉ አብረዋችሁ እየጠጡ በጀርባችሁ እየመጡ ይገሏቸዋል። በጀርባችሁ እየመጡ ተራ በተራ ነው። አንዱ ስልክ ከገባ በኋላ ከዛን አንደኛው ስልክ ጥር እያለ ስታክ የሚያደርገው ማለት ነው። እና የሄርሜላ በቁሟ ማንባት የውሸት የውስጥ ደስታ ነች፣ የውጭ ደስታ ነች። የውስጧ ግን ርርቅጠል ድብን ይላል። ካሁን ሄደ ይሆን ቀረ ይሆን? ውጪ ሲያድር ቤቱ ነው የሚያድረው። የት እንደሚያድር ምን አውቃለሁ? ከማን ጋር እንደሚያድር በምን አውቃለሁ? ምን ማረጋገጫ ምን ማስረጃ አለኝ? ያለች የዘላለም እግር ሰዓት እየተጨነቀች በሰቀቀን በጭንቀት ከማበድ ውጭ የሚያመጣላት ምንም ነገር የለም። አቶ አብርሃም ማለት ነው። እንዲቹ እንዳበደች ትኖራለች። እንዲቹ እንደተሳቀቀች እንደተሸማቀቀች ትኖራለች። ስለዚህ የራሷን እሷም በእልህ በበቀል ነው አብርሃም ጋር በቃ መጥቷል፣ ሂጂ እንግዲህ ችግር የለውም፣ ነይ እንግዲህ ችግር የለውም፣ እኔ ፈልጎኝ እንጂ መጣው ትችዋለሁ እያለች እሷም በበቀል ነው እየሄደችበት ያለችውና በቀልን በበቀል እየወለዳችሁ ምን የምትሉት ነገር የራስን ህይወት ሳታስተላልፍ የሰውን ህይወት ካላቃን ነው ብለህ የራሷ አሮባት የሰው ታማስላለች ማለት እንዳንተ አይነቱ አስመሳይ እባብ ጊንጥ ሳትታወቅ የምትናደፍ ጊንጥ ሳትታወቅ ቀይ ለብሰህ ጥቁር የምትለብስ እስስት እባብ መርዝ የምትረጭ ሳትታወቅ መተህ መርዝን ጠቅ የምታደርግ ዳኒና አብርሃም ናቸው። ዳኒም በመድኃኒዓለም ወንድ ሲሆን ነው እንደ ወንድነት ሁሉ ነገር ሲሄድበት ነው። እንደ ወንድ አቋም እንደ ወንድ ቁመና እንደ ወንድና ማለቀ በቃ ቆፍጠን ኮስተር ብሎ የራሱን ህይወት ሲኖር ከዛ በዘለለ እዛም እያሽቃበጠ የሚሄድ እኔ ወንድ አለው። አቤል ሶሊንም ማርቲንም ለአንዴና ለመጨረሻ ጊዜ ትናንትናም ለአንዴና ለመጨረሻ ጊዜ ዛሬም ለአንዴና ለመጨረሻ ጊዜ ነገም ለአንዴና ለመጨረሻ ጊዜ እያለ ቁማር አቦ አንዳንዴ ወንዶቹ እንደዚህ ይራገጡባቸው ደስ ነው የሚለኝ። ወንዶቹ በሴቶቹ ነይ ሂጂ በቃ አመሰግናለሁ፣ ከዛን ደውሎ ነይ ለአንዴና ለመጨረሻ ጊዜ ፈልጌሽ ነው እሺ፣ ጮሯን ቆልታ ትመጣለች። ከዛ የሚፈልገውን ይናገራል። የሚፈልጉትን ሳይናገሩ ጨርሻለሁ በቃ አመሰግናለሁ ሂዱ። እኔ የምለው ለማርታ አቤልን ማርታን ሄርሜላና አብርሃም ናቸው እንዴ ላይፏን የሚኖሩላት? አብርሃምና ሄርሜላ ያገቧታል? አብርሃምና ሄርሜላ ትዳሯን ይመሩላታል ወይም ላይፏን ይኖሩላታል? ስለራሳቸው ያማረ ላይፍ ሳይኖራቸውና የተስተካከለ ላይፍ ሳይኖራቸው ቀጥተኛ ሳይድ ይዘው ህይወታቸውን ሳይኖሩ በሰው ትከሻ ላይ እየኖሩ በፍርሃት እየተንቀጥቅጠው እየኖሩ ከዛ እነሱ ናቸው ያገናኘቻቸው። የራሳቸውን ላይፍ ይኖሩ መጀመሪያ እነሱ ይኖሩ፣ ከዛ በኋላ ነው ስለ ሰው ላይፍ እንትን የሚሉት። የዛሬ ኔትወርክ ደግሞ በስማም በጣም የዛንግ ኔትወርክ ነው ዛሬ። በጣም እንጃ አይዶን ነው አላውቅም።
ረጅም ጊዜ ሆኗል። ሜሴጅ ከገባ ጂፒኤሶች ተዘጋግተዋል ዱባይ ላይ። እንግዲህ የጥንቃቄ መልእክት ነው እየገባልን ያለው። ኤኒዌይስ እግዚአብሔር እሱ መጨረሻውን ያስተካክልልን ነው እንጂ የሚባለው እውነት ለመናገር እነሱ እዛ በተለያየ ነገር ጠምደዋል። ሚዲያ ላይ የሚደረገው በጣም የሚያስጠላ፣ የሚያስነውር፣ የሚያጸይፍ ድርጊት ነው። እንደዛም ሆኖ ግን እነሱ ገንዘብ እርዳታ፣ ገንዘብ ማሰባሰብ፣ እንጠግናት፣ እናሳድጋት፣ ጥሩ ኑሮ እንድትኖር እናድርጋት ይላሉ። ብዙ በዮች ከጀርባ አሉ። የዛች ልጅ ህይወት ጉሮሮ ሳይቀየር እንኳን ኑሮዋን ልትቀይር ጉሮሮዋን በአግባቡ በልታ ሳትጠግብ ላይፉን እሱ ይቀይርበታል በተሰበሰበላት ገንዘብ። ብዙ ሚዲያ ላይ እያየን ያለነው ነገር ማለት ነው። እና ፕሊዝ እኔ አሁን የመጣሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ብቻ ነው። እሺ ፕሊዝ ላይቭ ቪዲዮዬን ሙሉ እዩልኝ። ቪዲዮዬን ሙሉ እዩልኝ። እንዲህ ነው የሚሉታ። ወዳችኋለሁ። ፕሊዝ በአላህ በእግዚአብሔር እዩልኝ።